ከተገናኘን ስንት ጊዜያችን? አሁን አብረን አልነበር? አብሮ መኖር እንደዚህ ነው እንዴ? የተራራቅን ያህል እየተሰማኝ ነው። ለምን እንራራቃለን? እዚሁ ቤት ውስጥ በየቀኑ አይደል እንዴ የምንገናኝ? እርግጥ ነው ሰሞኑን በሊዱ ምክንያት ሌላ ወከባ ላይ ነበር፣ ግን ልቤ ከአንቺ ጎን ሲቆም የሚመታው ምት ሌላ ነው። ዴቭ፣ ለምን ልብን ታደክመዋለህ? የኔን ህይወት እንደሆነ እንደምታየው ምስቅልቅል ያለ ነው። ከአሁን አባቴ ያገኘኝ እያልኩ እየተሳቀቅኩ ነው የምኖረው። አውቃለሁ፣ ለዛም ነው ማልጫንሽ። ግን አንዳንዴ ፍቅርሽ ከአቅሜ በላይ ይሆንብኛል። ይዛ ጥፋ ይለኛል። ይቅርታ ዴቭ፣ በእኔ ምክንያት እንደዚህ መሆን አይገባም። ይኸውልሽ አደይ፣ እኔ ቆንጆ፣ በቃ እሺ በይኝና እኔና አንቺ ብቻ የምንኖርበት ቦታ እንጥፋ። ሁሉንም ትተናቸው እንሂድ። ዴቭ፣ ምን ማለት ነው ንጥፋ ማለት? ቆይ ቤተሰቦች ስለምን ራስ ወዳድ ትሆናለህ? እኔ ራስ ወዳድ ሰው አይደለሁም አደይ። እንደዛ እንዳልሆንኩም ታውቂያለሽ። እንደዛ በሆን ደግሞ እስካሁን አንቺ እኔ ነበርሽ፣ ግን እንደዛ አላደረግኩም። እሺ ምን አድርጌ ነው የምትለኝ? ማድረግ ያለብሽን ምን ያለብሽም አደይ። ዴቭ፣ እየተቆጣ እኮ ነው ታውቀዋል። ይቅርታ አደይ፣ ፍቅርሽ ከአቅሜ በላይ ሆኖብኝ፣ ግን የሆነ ነገር ካላደረግኩ መሞቴ ነው። መሞቱን እንኳን አትሞትም፣ ግን መፍትሄ ብላ ያሰብከው ምንድን ነው? መፍትሄው የምችል አይመስለኝም፣ ግን ወይ ከአንቺ መራቅ ወይ ደግሞ ከአንቺ ጋር በደስታ መኖር። በክፍል 55 ያየነው ትዕይንቶች እጅግ በጣም መሳጭ ነበሩ። ሁሉም ነገር ዝብርቅርቅ ያለባቸው ይመስላል። በተለይ ደግሞ አደይና ዴቭ እጅግ በጣም ተበሳጭቷል። አደይ ባልወሰነችው ውሳኔ አንድ ነገር አለ። ከየት ከማን ጋር መሆን እንዳለባት የወሰነች አትመስልም። ዴቭም ደግሞ በዚህ ጉዳይ ተናግሯል። ዴቭ እጅግ በጣም ያናደደው ነገር ከባርኮቴ ጋር ቁጭ ብላ እያወራች እያለ የሰማውን ነገር ማመን አቅቶታል። እኔ ዛሬም ላንቺ ስሜት አለኝ ሲላት ነበረ። ባርኮቴና ዴቭ በአሁኑ ሰዓት እጅግ በጣም በአደይ የመጣ እጅግ በጣም ኃይለኛ ጸብ ላይ ይገኛሉ። ሁለታቸውም በጣም ተቀናቅነዋል። ምክንያቱም ሁለታቸውም አደይን ፈላጊዎች ስለሆኑ ይሄ ፍላጎታቸው አደይ የትኛው ነው ምርጫዋ የሚለው በጣም አሳሳቢ ሆኖባቸዋል። ዴቭ ካልተረዳሽኝ ይላል። ባርኮቴ ደግሞ እኔ ላንቺ ገና ብዙ ያልተነካ ያላለቀ ስሜት አለኝ። በመሀላችን የገባችው ቤዛ ናት። ድንገት መጣችና በቃ ይህንን ሀሳቤን እንድቀይር አደረግኩት። ለምን ለእኔ አታስብልኝም ወይ እያለችው ነበረ። ለእኔ አታስብልኝም ወይ? ምክንያቱም የፍቅር ጥያቄ ጠየቅኝ፣ ወዲያውኑ ዴቭ ያፈቅርሻል ይወድሻል ብለህ ደግሞ ቀየርኩ ሀሳቡን እያለች እየተናገረችው ነበረ። እና ለምን እንደጠየቅከኝ ለምን አልጠበቅከኝም? የኔን ቃላት አንድ ጊዜ ብቻ እምቢ አይሆንም ወንድሜ ነህ ብዬ በመለስኩት ነገር እንዴት እንትን ታደርጋለህ? እንደዚህ አይነት ሀሳብ ትቀይራለህ? ብላ በጣም ተቆጥታበታለች ማለት ነው። ይሄንን ሀሳባቸውን ሲገላለጹ አቶ ዴቭ ከበር ስር ላይ ነበረ እና እያንዳንዱ ነገር ያወሩትን ከተጀምሮ እስኪጨርስ ያወሩትን ሰምቷል። ይሄን የሰማው ዴቭ እየተንጨረጨረ ነበር ማለት ነው። ዴቭ በጣም ከፍተኛ ፍቅር አለው። በጣም ነው የሚወዳት፣ እጅግ በጣም ነው የሚወዳት አደይን ከባርኮቴ የበለጠ ፍቅሩን በግልጽ አውጥቶ የቤት ሰራተኛ ናት ወይም ደግሞ እንደዚህ ናት ብሎ ሳይ በግልጽ ለሁሉም ሰው የተናገረ ዴቭ ነው ማለት ነው። እና ዞሮ ዞሮ ከማንም ቀድሞ የፍቅር ጥያቄውን ያቀረበው ዴቭ ነው። ዴቭ የፍቅር ጥያቄውን አቀርቧል፣ ጠይቋል፣ ለባርኮቴም ነግሮታል። ባርኮቴ ደግሞ ይሄንን ነገር ይሄን እድል ተጠቅሞ ነው ሄዶ እኔ አፈቅርሻለሁ፣ እወድሻለሁ፣ ላንቺ ለየት ያለ ስሜት አለኝ፣ ፍቅረኛዬ ብትሆኝስ ብሎ የጠየቃት የነበረ ማለት ነው። አደይም ደግሞ እሺ አልነበረም ያለችው። አይ እኔ እንደ እህትህ ነኝ፣ እንዴት ካንተ ይሄን አልጠብቅም እንዳለችው ይሄንን እድል ልትጠቀምበት የሞከረችበት በጣም ብዙ ነገሮች ነበሩ። ለነ ፍቅር ማስፈራሪያ፣ እንዲሁም ደግሞ እንዲሁ ለሚተናኩላት ለነ ሊዲያ ሁሉ ማስፈራሪያ። እኔ ከዚህ በኋላ የወንድምሽ ሚስት ነኝ፣ አንድ ቃላት እንዳትናገረኝ ብላ ለማስፈራሪያነት ስትጠቀምበት አይተናት ነበረ። እናም ጥሩ ጠቀሜታ ነበረው ለሷ ማለት ነው። ከዛ ጊዜ በኋላ ጸባይ ለውጥ አድርጋለች አደይም ማለት ነው። በነገራችን ላይ በር ስር ሆኖ እሱ እያዳመጠ እያለ ቤዛ መጣ ነበር። ቤዛም ምን እያደረግክ ነው ስትለው ዴቭን ያው የሚያደርገውማ ባሏን እንዲጠይቀ ባሏ እዚህ ውስጥ ገብቶ ምን እየሰራ እንደሆነ እንድታይ
እሱ ገብተውም እሷ ተከትላ ገባች እና ዴብና ባርኮቴም አለመግባባታቸው እንደቀጠለ ነው። ባርኮቴም ወደ ስራና ሊሄድ እንዳሰበ ለቤዛ ነግሯታል። በዚህ አጋጣሚ ላይ ቤዛን አደራ ቤቱን ጠብቂ ብሏታል። ቤዛና ፍቅር በአሁኑ ሰዓት እጅግ በጣም ሴራቸውን እያረቀቁት መጥተዋል። በዛ ላይ ናኦል የሚባለው ደግሞ አደይ ላይ ለመለጠፍ ያሰበ ይመስላል። አደይ 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 ሲል ይሰማል። ሊዲያን ልቧን እየነካት ያለ ነገር አደይ የሚለው ስም አትወደውም። ሊዲያም አደይ ማለት የቤት ሰራተኛ ናት። የቤት ሰራተኛ ከቤት ስራው የዘለለ ነገር ሌላ ነገር እንዲኖረው አትፈልግም እና በተደጋጋሚ የህይወት ልምድ አላት አደይ አደይን እፈልጋለሁ እያለ በተደጋጋሚ ሲጠይቃት አደይ አበዛህ ዛሬ አስደበርኩሽ እንዴ አስደበርኩህ እንዴ ሲባባሉ ነበረ ሊዲያ እና ናኦል። ናኦል ቤተሰቦቹ ሞተውበታል። በአሁን ላይ ደግሞ ፍቅረኛውን አጧል። ስለዚህ አሁን እሱ ሀዘን ላይ ያለ ሊዲያ ሙዚቃዋን ከፍታ እየደነሰች ነበረ። በዚህ መካከል ላይ ቤተሰቤን እንዳጣሁ አታቂም፣ ቤተሰቤን እንዳጣሁ አታቂም ወይ? ለምንድን ነው እንደዚህ? ቢያንስ እንኳን የተወሰነ እንኳን ለምን እንትን አትይም? አይ ያው እኮ ያጋጥማል ነው እያለች የነበረው እና ለዚህ እኮ ነው አደይ ትበልጥሻለች ብዬ ያልኩሽ እያለ የአደይን ስም እየደጋገመ እየጠራ ሲያመሳስላቸው እያየች ነበረ እና ልዩነታቸውን እየነገራት ያለበትን መንገድ አይታለች ሊዲያ እና ሊዲያም ቅር ብሏታል። ሊዲያና በአሁኑ ሰዓት ሊዲያና ኤላም በግጭት ላይ ናቸው ያሉት። ኤላ በጣም ነው የሚወዳት ማለት ልክ እንደ እህት ይወዳታል። ስትዘፍንለት ደስ ይለዋል። መጣ ልጥፍ ማለቷ የተለየ ባህሪዋ በቃ የዋህነቷ ምናምን ይወድላታል። ግልጽ ናት። ይሄን ባህሪዋን በጣም ነው የሚወድላት። ሌላ የሚነቀፍ ባህሪ ቢኖራትም እጅግ በጣም ደግሞ ኤላ በጣም ብዙ ነገር የሚወድላት ነገር አለና ፈታ የምታደርገው ከድብርት ነፃ የምታደርገው እጅግ በጣም ብዙ ነገር የምታደርግለት ሊዱ ነች። ሊዱ ግልጽ ናት እና ሊዱ የቀረበችበት መንገድ ኤላን በፍቅር ነበረ። ይሄ ፍቅር ግንኙነት ደግሞ የማይሳካ ነው። ምክንያቱም ለምለም በመካከላቸው አለች። ለምለም ባትገኝ ነበረ በእርግጠኝነት ሊዱ የመቀጠል እድል ታገኝ ነበር። በዚህ ሰዓት ላይ ግን ሊዱ እድሉን አላገኘችም። ምክንያቱ ደግሞ የለምለምና የአደይ መገናኘት ለኤላ አሪፍ እድልን ፈጥሮለት የድሮ ፍቅረኛውን መልሶ እንዲያገኛት እድል የከፈተችው ለምለም ናት ማለት ነው። ለምለምና አደይ በተገናኙበት ወቅት በኤላ የአንገት ሀብል በመጥፋቱ ምክንያት በዛ በጃኬቱ ላይ ስላገኘችው በዛ ምክንያት ነው ከለምለም ጋር የተገናኙት። አደይና ለምለም ድልድይ የሆነችው አደይ ናት ማለት ነው። እና ዞሮ ዞሮ በአሁኑ ሰዓት ላይ እጅግ በጣም አደገኛ ሁኔታ ውስጥ ሁላቸውም ይገኛሉ። የቤዛም ሴራ መጋለጫው ጊዜ እየደረሰ ይመስላል። ስለ ቤተሰቦቿ ሙሉ መረጃ አጣርቶ እንዲያመጣና ብድሩም ደግሞ የፈለገችው ብድር ገንዘብም እንዲሰጣት ስትጠይቅላት ነበረ ማለት ነው። ባርኮቴም ቤዛ የቀጠረችውን ወይም ደግሞ ቤዛ የነገረችውን እቤት ድረስ ሄዶ የተናገረውን ሁሉንም ነገር ሰምቷል። በጣም እንደ ቤተሰብ አቅርባችሁ ስለነገራችሁኝ አመሰግናለሁ ብሏል። ያው በግል ጸብ ሳይሆን በማሰቧ የጠረጠረችውን ነገር በመናገሯ ኤላ እየተቃወማት ነበረ ለለምለም። ለምለም ግን ግልጽና ትክክለኛ አቋሟን፣ ትክክለኛ ሴት መሆኗን፣ ትክክለኛ እውነትን ይዛ የምትራመድ ሴት መሆኗን ለማሳየት የሞከረችበት ፓርት ነበር ማለት ነው እና እጅግ በጣም ደስ ነው የሚለው። ሌላው እስኪ ክፍል 57 እንዴት ሊሆን ይችላል ብላችሁ ትገምታላችሁ? አስተያየት ሀሳባችሁን ማስቀመጥ ትችላላችሁ። እኔ የሚሰማኝ ቤዛ ትጋለጣለች። ባርኮቴም ደግሞ ከዴቭ ጋር ያለውን ትግል ይቀጥላል። አደይ ደግሞ ከቤት የምትወጣ ሁሉ ይመስለኛል። ምክንያቱም በሁለታቸው ተሸንፋለች። በሁለቱም ተሸንፋለች። የትኛውን መቀበል እንዳለባት አንዱን እሺ ብትል አንደኛው ሊጎዳ ነው፣ አንዱን እሺ ብትል አንደኛው ሊጎዳ ነው። በመካከል ቤት ሆና እሷ ትጎዳለች። ስለዚህ ከሁለታቸውም ሽሽትን ትመርጣለች ማለት ነው። በአሁኑ ሰዓት ደግሞ ፍቅርና የባርኮቴ ሚስት ቤዛ በአሁኑ ሰዓት አንድ ላይ ሆነው ነገር መሸረብ ጀምረዋል። ወንድሜን አታይልኝም፣ እንደገና ደግሞ ባሌን አታይልኝም፣ አንቺ ምን ቤት ነሽ እየተባባሉ በር ሲመቷት አይተናል ማለት ነው። እሷም አጻፋውን በጥፊና አንቃ ልትመታቸው ነበረ ማለት ነው።
አደይ። ስለዚህ የእነሱ መጨረሻ ደግሞ ምን ሊሆን ይችላል? አደይ ወደ ቤት ላትመለስም ልትመለስም ትችላለች። ከተመለሰችስ ምንድን ነው የሚጠብቃት? ባትመለስስ ምንድን ነው የሚጠብቃት የሚለውን አብረን እናያለን ማለት ነው።